ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በውልዱ ሉዲያን የተሰኛችሁ የክርስቶስ ቤተሰቦች የእናቱ የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከዚያ ድረስ ቆያችሁ? አሜን። የአምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ላስተማራችሁን፣ ለመከራችሁን፣ ቃሉን ላካፈላችሁን ለሁላችሁም ቃለ ሕይወትን ዝማሬ መላእክትን ያሰማልን። የአገልግሎት ዘመናችሁን እግዚአብሔር አምላክ ያርዝብልን። ደግማችሁ እንድታገለግሉን የእግዚአብሔር ቅዱስ መልካም ፈቃዱ ይሁንልን። እንኳን አደረሳችሁ ላላችሁም በዕለቱ ታስበውና ተከብረው ለሚውሉ ቅዱሳን ሰማዕታት፣ ጻድቃን፣ ደናግላን እንዲሁም ለእመቤታችን ለቅድስት ድንግል ማርያም ለግሽኖ ማርያም ዓመታዊ ክብረ በዓል በሰላም በጤና አደረሰን። ከእመቤታችን በረከቷን፣ ረድኤቷን፣ ፍቅሯን፣ ጣዕሟን ያሳድርብን። አሜን። የአምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። እግዚአብሔር ቢወድና ቢፈቅድም መስከረም 21 የዕለቱ ምንባባት ውስጥ እንደሚከተሉት አቀርባለሁኝ። አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 3 እስከ ፍጻሜው። እኔም ምንም እንኳን በሥጋ ከእናንተ ጋር ባልሆንም በመንፈስ ከእናንተ ጋር ነኝ፣ ከእናቱም ጋርም እንዳለው እንሆኜ ይህንን እንደዚሁ በሠራው ላይም በጌታችን በኢየሱስ ክርስቶስ ስምም አሁንም ፈርጄበታለሁ። እናንተና መንፈሴም ከጌታችን ከኢየሱስ ክርስቶስ ጋር ኃይልም ጋርም ተሰብስበንም በመንፈስ በጌታ በኢየሱስ ክርስቶስ ቀንም ትድን ዘንድ እንደዚሁ ያለው ለሥጋውም ጥፋትም ለሰይጣንም እንዲሰጥ ፍርዴ ነው። መመካታችሁም መልካም አይደለም። ጥቂትም እርሾ ሊጡንም ሁሉ እንዲያቦካ አታውቁምን? እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥም ትሆኑ ዘንድም አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታድርጓልና። ስለዚህም በቅንነትና በእውነትም ቂጣ በዓልንም እናድርግ እንጂ በአሮጌ እርሾ በክፋትና በግፍም እርሾ አይደለም። ከሴሰኞችም ጋርም እንዳትተባበሩ በመላእክቴም ጻፍሁላችሁ። በጠቅላላ የዚህን ዓለም ሴሰኞችም ወይም ገንዘብ የሚመኙትን ነጣቂዎችን ወይም ጣዖትን የሚያመልኩትንም አላልሁም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። አሁን ግን ወንድሞች የሚባሉትንም አንዱ ሴሰኛ ወይም ገንዘብ የሚመኝ ወይም ጣዖትን የሚያመልክም ወይም ተሳዳቢ ወይም ሰካርም ወይም ነጣቂ ቢሆንም ከእርሱ ጋርም እንዳትተባበሩ እጽፍላችኋለሁ። እንደነዚህ ከሰው ጋርም መብልም እንኳ አትብሉ። በውጭ ባሉ ሰዎች ላይም መፍረድ ምን እንግዶች በውስጥም ባሉ ሰዎች ላይም እናንተ አትፍረዱ። ምን በውጭ ባሉ ግን እግዚአብሔርን ይፈርድባቸዋል። ክፉንም ከመካከላቸው አውጡ። ሁለተኛ ዮሐንስ ምዕራፍ 1 ከቁጥር 4 እስከ ፍጻሜው ያለው ኃይለ ቃል። ትእዛዛትን ከአብያተ ክርስቲያን ተቀበልን፣ ከልጆቻችንም በእውነትም የሚሄዱትም አንዳንዶችም ስላገኘኋቸው እጅግም ደስ ብሎኛል። አሁንም እመቤታችን ሆይ እርስ በርሳችን እንድንዋደድም እለምንሻለሁ። ይህች ከመጀመሪያዊቱ በእኛ ዘንድም የነበረች ትእዛዛት ናት እንጂ አዲስ ትእዛዛትም እንደምጽፍልሽ አይደለም። እንደ ትእዛዛቱም እንሄድ ዘንድም ይህ ፍቅር ነው። ከመጀመሪያውም እንደሰማችሁትም በእርሷ ትሄዱ ዘንድም ትእዛዙ ይህች ናት። ብዙ አሳቾችም ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው።
ይህ አሳሾችና ክርስቶስ ተቃዋሚዎች ነው። ሙሉ ደሞዝንም እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁም ተጠንቀቁ የሚለው ሁሉ በክርስቶስ ትምህርትም ለማይኖርም ሰው አምላክም የለውም። በክርስቶስ ትምህርት ለሚኖር አብና ወልድም አሉት። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታችሁ አትቀበሉ፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ስራው ይካፈላልና። እንድጽፍላችሁ የምፈልገው ብዙ ነገርም ሳለኝ በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ ፍጹም እንዲሆንም ወደ እናንተ ልመጣ ለአፍም ልናገራችሁ ተስፋ አደርጋለሁ። የተመጠረጠችሁትንም የእህትሽም ልጆችም ሰላምታ ያቀርቡልሻል። የሐዋርያት ሥራ ምዕራፍ 19 ከቁጥር 17 እስከ 21 ያለው ኃይለ ቃል። ይህም በኤፌሶን በሚኖሩትም ሁሉ በአይሁድም በግሪክም ሰዎች ዘንድም ታወቀ ሆነ። ሁላችሁም ላይም ፍርሃትም ወደቀባቸው። የጌታም የኢየሱስም ስም ተከበረ። አምነውም ከነበሩትም እጅግን ሰዎች የሚያደረጉትንም እየተናዘዙና እየተናገሩ ይመጡ ነበር። ከአስማተኞች ብዙዎችም መጽሐፋቸውንም ሰብስበውም በሰው ፊት ሁሉ ፊት አቃጠሉት። ዋጋውም ቢታሰብም 50,000 ብር ሆኖ ተገኘ። እንዲህም የጌታ ቃልም በኃይልም ያድግና ያሸንፍ ነበር። ይህም በተፈጸመ ጊዜ ጳውሎስም ወደዚያ ደርሼ ሮሜን ደግሞ አይ ዘንድም ይገባኛል ብሎ በመቄዶንያ በአካይም አልፎ ወደ ኢየሩሳሌም እንዲሄድም በመንፈስ አሳቢ ከሚያገለግሉት ሁሉ ጢሞቴዎስንም ምስጋና ኤርጦስንም ወደ መቄዶንያ ልኮ ራሱ በእስያ ጥቂት ቀንም ቆየ። መዝሙረ ዳዊት ምዕራፍ 44 ነአብየ ዳዊት ባለመዝሙር ሰናይ ወጥው መቃል ተለቦን ነገሩ ፍካሪ ሁሉ አምሳለ ከመዋድሳ ለማርያም ድንግል ስለ ክርስቶስና ስለ እመቤታችን ልቤ መልካምን ነገር አፈለቀ። እኔ ስራዬን ለንጉሥ እነግራለሁ። አንደበቴ እንደ ፈጣን ጸሐፊ ብዕር ነው። ውበት ከሰው ልጆችም ይልቅም ያምራል፣ ሞገስ በከንፈሮችህም ፈሰሰ። ስለዚህ እግዚአብሔር ለዘላለም ባረክህ። ኃይልም ሆይ በቆንጅናህና በውበትም ሰይፍንም በወገብህም ታጠቀ። ስለ ቅንነትና ስለ የዋህነትም ስለ ጽድቅም ተከናወንም ንገስም። ቀኝህም በክብር ይመራሃል። ኃይል ሆይ ፍላጻዎችም የተሳሉ ናቸው። እነርሱ በንጉሥ ጠላቶች ልብም ውስጥም ይገባሉ። አሕዛብም በቤታችሁም ይወድቃሉ። አምላኬ ሆይ ዙፋንህን ለዘላለም ነው። የመንግሥትህም በትርም የቅንነትም በትር ነው። ጽድቅህንም ወደድክ፣ ዓመፃንም ጠላ። ስለዚህ እግዚአብሔርን አምላክህም ከባልንጀሮችህ ይልቅም የደስታ ዘይትን ተቀባ። በልብሶችህም ሁሉ ከርቤና ሽቶ ዝባድም አሉ። ከዝሆን ጥርሶችም አዳራሽ በዝማሬ ደስ ያሰኙሃል። የንጉሥ ሴትም ልጆችም ለክብርህ ናቸው። በወርቅ ልብስም ተጎናጽፋ ተሸፋፍናና ንግሥቲቱ በጎን ትቆማለች። ልጄ ሆይ ስሚኝ፣ የጆሮሽን አዘንቢ፣ የአባትሽንም ቤት እርሺ። ንጉሥም ውበትሽን ወዷልና እርሱ ጌታሽ ነውና። የጤሮስ ሴቶች ልጆች እጅ መንሻ ይዘው ይሰግዱለታል። የምድር ባለጠጎችም አሕዛብም በፊትሽ ይማልላሉ። ሐሴቦን ንጉሥም ልጆችም ሁሉ ክብሯ ነው። ልብሷ የወርቅ መጎናጸፊያ ነው። በኋላዋ ደናግላኑ ለንጉሡ ይወስዳሉ፣ ባልንጀሮቿንም ወደ አንተ ያቀርባሉ። በደስታና በሐሴትም ይወስዷቸዋል፣ ወደ ንጉሥ እልፍኝም ያስገቧቸዋል። በአባቶችሽ ፋንታ ልጆች ተወለዱልሽ፣ በምድርም ሁሉ ላይም ገዢዎችም አድርገው ትሾማቸዋለሽ። ለልጅ ልጆችም ሁሉ ስምሽንም ያስባሉ። ስለዚህ ለዓለምና ለዘላለም አሕዛብ ይገዟችኋል። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይዜነው ዘልፈኒ ወለዓለመ ዓለም አሜን። የሉቃስ ወንጌል ምዕራፍ 1 ከቁጥር 39 እስከ 57 ያለው ኃይለ ቃል። ቃሉም እንደዚህ ይላል። ማርያምም በዚያ ወራትም ተነስታ
ወደ ተራራውማ ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስ ቤትም ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥም ዘለለ። በኤልሳቤጥም መንፈስ ቅዱስም ሞላባት። በታላቅም ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድም እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በሰማ ጊዜ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላትም ቃልም ይፈጸማልና ያመነች ብፅዕት ናት። ማርያም እንዲህም አለች፣ ነፍሴ ጌታዬን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደትም ተመልክቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነች እርሱ በእኔ ታላቅ ሥራንም አድርጓልና፣ ስሙም ቅዱስ ነው። ምሕረቱም ለሚፈሩትም እስከ ትውልድና ትውልድ ይኖራል። በክንዱ ኃይልም አድርጓልና፣ ትዕቢተኞችንም በልባቸውም ሐሳብን በትኗል። ገዢዎችንም ከዙፋናቸው አዋርዷል፣ ትሑታንም ከፍ ከፍ አድርጓል። የተራቡትንም በበጎ ነገርም አጥግቧል፣ ባለጠጎችንም ባዶ እጃቸውንም ሰዷቸዋል። ለአባቶቻችን እንደተነገረ ለአብርሃም ለዘሩም እስከ ዘላለም ድረስ ምሕረቱ ትዝ እያለው እስራኤል ብላቴናውን ረድቷል። ማርያምም 3 ወር የሚያህልም በእርሷ ዘንድም ተቀመጠች፣ ወደ ቤቷም ተመለሰች። የኤልሳቤጥም የመውለጃዋ ጊዜ ደረሰ፣ ወንድ ልጅም ወለደች። አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። ይቆየን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘለዓለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። ተናርጋትና አገሬን ጌታ የከፋ ሁሉ ይታይ በደስታ